ስለተሰደድከው ስደት፣ ስለ ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ አሮዳስ ስለሚባሉ ስለተቸነከርክባቸው ችንካሮች፣ ስለተወጋው ጎን አብን ደግሞ በቅንው ወልድከ በስቁል ወልድከ በተሰቀለው ልጅ በተቸነከረው ልጅ ብለን ስንለምነው ይህ የበላይና የበታችነት ሳይሆን እግዚአብሔር በእግዚአብሔር ይለመናል። ማለት ምን ማለት ነው? እግዚአብሔር ስለ ሕያው ገናንነቱ ስለ ራሱ ቸርነት ብሎ ራሱ ለፍጥረት ምሕረትን እንዲሰጥ ይለመናል ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ያን ዘላለማዊ ካሳ ራሱ በግ ሆኖ ራሱ ሊቀ ካህናት ሆኖ ራሱ የራሱን መስዋዕት የሚቀበል ንጉሥ ሆኖ ተቀብሎ ለኛ ስርየትን ሰጠ። የዕዳ ደብዳቤያችንን ፋቀ። ለዘላለምም በክርስቶስ አምነው ለሚመጡ ሁሉ ይህ ደም በእውነቱ ስርየትን ሲሰጣቸው ሲያትማቸው ይኖራልና ሊያማልድ በሕይወት ይኖራል ይላል። ማለት አንድ ጊዜ ያደረገው ካሳ ሕያው ሆኖ ሲያስታርቅ ይኖራል። በዚህ ምክንያት እንግዲህ ተመልከቱ፣ በአዳም የተፈረደው ዘላለማዊ ፍርድ በዘላለማዊ ካሳ ጸንቶ ኖረ ይባላል እንጂ ፍርዱ ሳይሻር ቀረ። ለምን? ካሳው ስለማይሻር። ከዚህ የተነሳ ምሕረቱን አገኘን። በፍርዱ ምሕረቱን የሰጠን እግዚአብሔር የተመሰገነ ይሁን። ይሄን ካደረገ በኋላ እንግዲህ ምን ይደረግ? ይኸውላችሁ አስተውሉ። እንግዲህ ዛሬ የምንማማረው ስለምን ነበር? ምን አላችሁኝ? ስለ ንስሐ ነው። ስለ ንስሐ ነው። አሁን እንዲህ አለ። እንግዲህ አስተውሉ የእግዚአብሔርን ቸርነት። ባሪያዬ በመልኬ ፈጠርኳችሁ፣ ነቢያትን ለትንቢት ላኩላችሁ። እነሱን ባትሰሙ እኔ ከሰማይ ወርጄ ተወለድኩላችሁ። በ2 ዓመቴ ተሰደድኩላችሁ። እየተመላለስኩኝ አደግኩኝ። ለእናንተ ስል ተጠመቅኩ፣ ለእናንተ ስል ጾምኩ፣ ለእናንተ ስል በአይሁድ መካከል እየተመላለስኩ በምኩራብ እየወጣው እየገባው በብርድ ደብረ ዘይት እያደርኩ አስተማርኩ። በድንጋይ እየተባረርኩኝ አስተማርኩኝ። ያለ ልብስ ያለ ቤት ጸንቼ ኖርኩኝ። በባሕርና በወደብ መካከል በረሃብ በጽም ጸንቼ አስተማርኩ። 33 ዓመት ሲሞላኝ ለእናንተ ስል ታስሬ ተጎተትኩ፣ ተቸነከርኩ፣ ተሰቀልኩ። የፊተኞች ሲጎትቱኝ የኋለኞቹ ለቀቁኝ። የኋለኞቹ ሲጎትቱኝ የፊተኞቹ እየለቀቁኝ በእግራቸው እየረቆቡትኝ እርኩስ ምራቅ ተተፋብኝ። ይህም ሁሉ መከራ ለእናንተ ብዬ ተቀበልኩኝ። ይህም ሳይበቃ በጦር ተወጋሁ፣ ተቸነከርኩ፣ ቆሰልኩ፣ ደማሁ። እርጥብ መስቀል ተሸክሜ ተራራ ወጣሁ፣ ሞትኩኝ፣ ተቀበርኩ፣ ተነሳሁ። ሥጋዬን ቆርሼ ደሜን አፍስሼ ሰጠኋችሁ። እንግዲህ ከበደላችሁ የራሳችሁ ጉዳይ ሳይል አርሃወ ለነ ኆኃተ ንስሐ። ይሄንን ደግሞ ሳይል የንስሐ በርን ከፈተልን። የንስሐ በርን የከፈተልን እግዚአብሔር ይመስገን። እና ንስሐ የእግዚአብሔር ፍጹም እኔ ይገርመኛል። እውነቴን ነው። በአምሳሉም ከመፍጠሩም በላይ ደግሞ ሰው ሆኖም ከማዳኑም በላይ ደግሞ ሙቸላችሁም ከበደላችሁማ ጥፉ ሳይል ደግሞ በማያልቅ ፍቅሩ ተመልከቱ። የንስሐ በር መስጠቱ። ሰው ደካማ ነው። ብትወድቁ በዚህ ተነሱ፣ ብታድፉ ብትተዳደፉ በዚህ ታጠቡ፣ ብትጎሰቁሉ በዚህ ንጹ ብሎ ይህንን በር ደግሞ መክፈቱ እግዚአብሔር ይመስገን። ንስሐ ባይኖር ኑሮ ማን ይድን ነበረ? ማንም የሚድን ሰው የለም በእውነቱ ማለት ነው። ያለ እናቱ ያለ ድንግል ማርያም ሐዋርያት እንኳን ሊድኑ አይቻላቸውም ነበረ። ንስሐ ባይኖር ኑሮ ሐዋርያት እንኳን ሊድኑ አይቻላቸውም። በዚህ በር እንድንጠቀምበት እግዚአብሔር ይርዳን። ይህ በር ይገርማችኋል። ይሄ የንስሐ በር የእግዚአብሔር የቸርነቱ በር ተብሎ ይጠራል። ንስሐ የእግዚአብሔር የቸርነቱ በር ነው። ቅዱስ ጎርጎርዮስ ነው አርሃወ ለነ ኆኃተ ንስሐ ብሎ የተናገረው። ሃይማኖተ አበው የንስሐ በርን ከፈተልን። በመልኩ ፈጠረን፣ በዚያ ባንጠቀም ሰው ሆኖ አዳነን። በዚያ ደግሞ ጸንተን ባንኖር የንስሐ በር ከፈተልን። ስለዚህ ንስሐ ማለት የእግዚአብሔር የቸርነቱ በር ማለት ነው። እስኪ በሉ ንስሐ ማለት በሉ የእግዚአብሔር የምኑ በር ነው? የቸርነቱ በር ማለት ነው። ጌታ ሲጠመቅ ይገርማችኋል። ጌታ ሲጠመቅ ሰማይ ተከፍቶ አየሁ ይላል ዮሐንስ። ተመልከቱ፣ መንፈስ ቅዱስ በርግብ አምሳል ስትወርድ ሰማያት ሲከፈቱ አይቷል። ሰማይ መስኮት የለውም፣ ደጃፍ የለውም፣ መዝጊያ መቆለፊያ የለውም። ተከፈተ ማለት ተመልከቱ፣ ጌታ ሲጠመቅ መከፈቱ ሲጠመቅ ከዕዳ ደብዳቤያችን ላይ ቆሞ ነው የተጠመቀው፣ ተደምስሷል። ስለዚህ ዕዳችን ሲደመሰስ የሰማይ ቤት ተከፈተ ማለት ተመልከቱ። ያ ማለት ኃጢአት ማለት
የእግዚአብሔርን የቸርነት በር የሚዘጋ ነው ማለት ነው። ኃጢአት ማለት በሉ ምን የሚል ነው? ኃጢአቱ ሲፋቅ ነው ሰማይ የተከፈተው። ጌታ ሲጠመቅ በዮርዳኖስ የተጻፈውን በእብነ ሩካብ ወይም በምንድን ነው የሚባለው? በእብነ በረድ ላይ የተጻፈውን ቁሞ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ሲያጠፋልን ኃጢአቱ ሲፋቅ የሰማይ በር ተከፈተ። ኃጢአት ማለት የእግዚአብሔርን የቸርነት በር የሚዘጋ ነው። እንግዲያውም ተመልከቱ፣ እስከ ማይዜኑ እያላችሁ ተንሱ። ንቃ እግዚኦ ለምን ትተነውም? ለምን ታንቀላፋለህ? ለምን ትተኛለህ? ተነስ። እግዚአብሔር ለምን ተወን? እግዚአብሔር ግፍ በዛ እኮ። እግዚአብሔር እኮ እንዲህ ሁሉ ደረሰብን፣ እስከ መቼ ድረስ አትፈርድም ብንለው መልሱ የእግዚአብሔር የቸርነት በር እንዲዘጋ የሚያደርገው ኃጢአት ነው። ያ ሲፋቅ የቸርነት በሩ ይከፈታል። በአዲስ ኪዳን ለመጀመሪያ ጊዜ የቸርነቱ በር ተከፈተልን። ስለከፈተልንም ስሙ የተመሰገነ ይሁን። በጣም ግሩም ነው። አንድ ሐሳብ ልንገራችሁ። ስለዚህ ምን አለ? ጎድጉዱ ወይትረኃወክሙ፣ አንኳኩ ይከፈትላችኋል አለ። አንኳኩ በሉ። ስለዚህ ይቺ ይከፈትላችኋል የተባለች የቸርነት በር ነው። አንድ ነገር አስተውሉማ። ጌታ እስከሚወለድ ድረስ ግን ይቺ በር አልተከፈተችም ነበረ። ጌታ እስከሚወለድ ድረስ ይቺ በር አልተከፈተችም። ነቢያት ፈልገዋታል፣ ሐዋርያት ፈልገዋታል። ተመልከቱ። እንዲያውም ቅዱስ ዳዊት ይቺ በር ብትጠፋ ምን አለ? መኑ ይወስደኒ ውስተ ሀገረ ጥቅም ወመኑ ይመርሃኒ እስከ ኤዶምያስ ብሎ ይናገራል። ወደ ጥቅም ሀገር ወደ ኤዶምያስ ማን በወሰደኝ ብሎ ያቺ የቸርነት ሀገር ተዘግታበት በሯ ብትጠፋው፣ እንዲያውም አባ ጊዮርጊስ ሲተረጉም ገነት ሰው በእግር ሂዶ መግባት የሚችልባት ሀገር ናት ይላል። ገነት በነገራችሁ ላይ ሰው በእግር ሂዶ መግባት ይቻላል። ዳችሁ ደግሞ እንዳትገቡ። አይገባም? ይገባል። ይገባል። ገነት በእግር ይገባል አይገባም? ወአዘዞሙ ለሱራፌል ዘውስተ ደዊሆሙ ሰይፈ እሳት እንተ ትጥመያየጥ ከመ ይቀቡ ፍናወ ዕፀ ሕይወት ከመ ይብአ አዳም ታቢሎ ውስተ ገነት ይላል አይደለ? አዳም ተደፋፍሮ ወደ ገነት እንዳይገባ ዕፀ ሕይወትንም እንዳይበላ እግዚአብሔር የገነትን ደጅ ይጠብቁ ዘንድ የምትገለባበጥ የእሳት ሰይፍ የያዙ ሱራፌልን በገነት ደጃፍ ላይ አስቀመጣቸው ብሎ ኦሪት ዘፍጥረት ምዕራፍ 3 ይናገራል። ስለዚህ አስተውሉ። አዳምና ሔዋን ተመልሰው እንዳይገቡ በገነት በር ላይ ሱራፌልን ዘበኛ ካቆመ አዳምና ሔዋን በእግራቸው መግባት ይችላሉ ማለት ነው። ምክንያቱም ዘበኛ መምጣት የማይችሉ ቢሆን ዘበኛ ማስቀመጥ ባላስፈልገው ነበር፣ ይገባ ነበረ። እና አዳምና አባታችን አዳምና እናታችን ሔዋን 2-3 ጊዜ እንገባለን እያሉ እየሞካከሩ ሰይጣንም ሊገላቸው መላእክትም ሊቀስፋቸው ስለሆነ አይ ፍጥረት ሁሉ ገባለሁ እያለ እየመጣ ይባስ እንዳያልቅ ብሎ መንገዲቱን ሰውሯት ነው እንጂ ይገባ ነበር። እና ገነት በእግር ተሄዶ ይገባል። ገነት ተራራ አለ አይደል? በሱ ማዶ የለም አለ። በዚህ አድርጋችሁ እንድትሄዱ እንግዲህ። ስለዚህ ጎንደር እኮ የገነት ቅርብ ሳትሆን አትቀርም። ደግሞ ይህን እዛችሁ ደግሞ አናፍሱ ጎንደር ገነት ናት እያላችሁ። እኔ አላልኩም በእውነቱ ማለት ነው። ገነት ማለት ያው የቅዱስ ምንጭ የሚፈልቅበት አይደለ? ያው ፈለገ ማር፣ ፈለገ ወይን፣ ፈለገ ሐሊብ፣ ፈለገ ዘይት ይፈስባታል። 4 ወንጌላውያን ይፈሱባታል። ቃለ እግዚአብሔር ይፈሳል። ገነት ናት ያልኩት እኔ በምስጢር ነው። ወደ ትምህርት ልመልሳችሁ። ስለዚህ ያቺ በር ተዘግታ ትኖር ነበር። ከዚህ በኋላ ተመልከቱ። ዋጋሶ ለኪሩብ ዘውስተ ዴሁ ሰይፈ እሳት እንተ ትጥመያየጥ። በቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የደሙን ማህተም ሲሰጥ ግን ያንን የደም ማህተም ሲያይ ኪሩቤል በል እንግዲህ ወደ ምስጋና ተመለስ፣ ወደ ሱራፌል፣ ወደ ኪሩቤል፣ ወደ ባልንጀሮች አንድነት ግባ፣ እንግዲህ የገነት ዘበኞች የአዳም ልጆች ናቸው ብሎ ኪሩቤል የእሳት ሰይፉን መልሶ ወደ ገነት እንዲገባ ወደ መላእክት ዓለም እንዲጨመር አድርጎ እኛን ወደ ገነታችን መለሰን። ንስሐ ማለት የእግዚአብሔር የቸርነቱ በር ናት። የአዳም ልቅሶ፣ የአዳም እንባ፣ የሔዋን መከራና ልቅሶ የእግዚአብሔር የቸርነቱ በር እንዲከፈት አደረገ። አንዳንድ ጊዜ ጀማሪ ሰባኪ ስብከት የሚጀምረው አዳምና ሔዋንን በመውቀስ ነው። በጣም ችግር ነው። ጀማሪ ሰባኪ የምታውቁት ሁልጊዜ አዳምን በመውቀስ ነው። ሰው ክቡር ነበር አላወቀም፣ እንዲህ አድርጎ በልቶ ሁልጊዜ ማለት ነው። እንደው አዳምን አመስግኖ የሚያውቁ ሰው ሰምታችሁ ታውቃላችሁ?
ሔዋንን አመስግኖ የሚያውቃት ሰው አብታችሁ ታውቃላችሁ?